የዛሬ ትምህርታችን ግሬድ 10 ነው። የ10ኛ ክፍል ነው የምንጀምረው ተማሪዎች። የ9ኛ ክፍል ባለፈው ጨረስን። የተለያዩ ፕሮብሌሞች አየን። ፕሮብሌሞችን አብረን ለመስራት ሞከርን። ዛሬ ደግሞ ግሬድ 10 እንጀምራለን። ዩኒት 1 ምን ይላል? ኬሚካል ሪአክሽንስ ኤንድ ስቴሺዮሜትሪ። ኬሚካል ሪአክሽን አለ፣ ስቴሺዮሜትሪ አለ። ኬሚካል ሪአክሽን ሁለት ነገሮች ሪአክት ሲያደርጉ የሚከናወን ነገር ነው። ከዚህ በፊት በሎወር ግሬድ ላይ እንዳያችሁት። ስቴሺዮሜትሪ ደግሞ ማለት ኬሚካል ሪአክሽኑ ሲከናወን ኳንቲቴቲቭ ቫሊዩ ማለት ነው። ለምሳሌ ሃይድሮጅን እና ኦክሲጅን ኬሚካሊ ሪአክት ሲያደርጉ ሃይድሮጅን፣ ኦክሲጅን አብረው ይጣበቃሉ። ኬሚካል ሪአክሽን ተከናወነ እንላለን። ምን ያህል ሃይድሮጅን ምን ያህል ኦክሲጅን ተጣበቁ ስንል ደግሞ ስቴሺዮሜትሪ ካልኩሌሽን ፎርም ኦፍ ዘ ሪአክሽን ማለት ነው። እስቲ ዲፊኒሽኑን እናንባው። ኬሚካል ሪአክሽን ኢዝ ዘ ፕሮሰስ ኢን ዊች ሪአክቲንግ ሰብስታንስስ ኮልድ ሪአክታንትስ፣ ሪአክቲንግ ሰብስታንሱን ሪአክታንት እንላቸዋለን፣ አር ኮንቨርትድ ኢንቱ ኒው ሰብስታንስስ ኮልድ ፕሮዳክትስ። ኬሚካል ሪአክሽን ፕሮሰስ ነው አለን። ያ ፕሮሰስ የምን ፕሮሰስ ነው? ሪአክታንት ወደ ፕሮዳክት ሲቀየር የሆነ ፕሮሰስ አለ። ያን ፕሮሰስ ምን እንለዋለን? ኬሚካል ሪአክሽን እንለዋለን። ምን ይላል እዚህ ጋር? the characteristics of the products are completely different from those of the reactant። ሁል ጊዜ ፕሮዳክት ላይ የምናገኘው ውጤት ሪአክታንት ላይ ከምናገኘው ወይም ደግሞ ሪአክታንት ላይ ሪአክት ካደረጉት ኤሌመንት የተለየ ይሆናል ማለት ነው። ያ ማለት ምን ማለት ነው? ኤግዛምፕል እንውሰድ። ሪአክታንት አለ፣ ሃይድሮጅን ፕላስ ናይትሮጅን። ሃይድሮጅን እና ናይትሮጅን ሪአክት ሲያደርጉ ሃይድሮጅን ሞለኪውል ነው፣ ናይትሮጅን ሞለኪውል ሪአክት ሲያደርጉ ፕሮዳክት ጋር ምን ይመጣል? ይሄ ፕሮዳክት ነው፣ አሞኒያ ይመጣል። ይሄ አሞኒያ እንለዋለን። አሁን ከናይትሮጅን ካራክተር ይወጣና ወዴት ይመጣል? ወደ አሞኒያ። አሁን እዚህ ጋር የናይትሮጅንን ካራክተር ብንፈልግ የአሞኒያን ካራክተር ነው እንጂ ሲንግል የናይትሮጅን ሞለኪውል ካራክተር አናገኝም። የሃይድሮጅንንም ልክ እንደዛው። ለምሳሌ ውሃ ከምንድን ነው የሚሰራው? ከሃይድሮጅን እና ከኦክሲጅን። ሃይድሮጅን አለን፣ ኦክሲጅን፣ ሁለቱ ሲጣበቁ ኬሚካሊ ሪአክት ሲያደርጉ ማለት ነው። ሲጣበቁ ዋተር ይፈጠራል። ዋተር ፕሮፐርቲው ከሃይድሮጅን የተለየ ነው፣ ከኦክሲጅን የተለየ ነው። ፕሮዳክት ላይ የምናገኘው ውጤት ሪአክታንት ላይ ካለው ኤሌመንት ፕሮፐርቲው የተለየ ነው። አዲስ ፕሮዳክት ነው የምናገኘው ማለት ነው። አሞኒያ ራሱን የቻለ ፕሮፐርቲ ያለው፣ ዋተር ራሱን የቻለ ፕሮፐርቲ ያለው። ስለዚህ ሁሌ ኬሚካል ሪአክሽን ላይ ፕሮዳክት ላይ የምናገኘው ከሪአክታንቱ ፍጹም ምንድን ነው? የተለየ ነው። ኮምፕሊትሊ ዲፈረንት ነው። ኬሚካል ቼንጅ ያለው በዛ ምክንያት ነው ማለት ነው። ስቴሺዮሜትሪ ማለት ስቴሺዮሜትሪ ኢዝ a quantitative study of reactants፣ የሪአክታንቱ ኳንቲቴቲቭ ስተዲ ኤንድ ፕሮዳክት ኢን ኤ ኬሚካል ሪአክሽን። አሁን ቅድም ምን አይተናል? ኬሚካል ሪአክሽን ሃይድሮጅን እና ናይትሮጅን ሲጣበቁ ምን ይፈጠራል? አሞኒያ ይፈጠራል። አሁን ስቴሺዮ ኬሚስትሪ ምን ይላል? ሃይድሮጅን እና ናይትሮጅን ሲጣበቁ አሞኒያ ይፈጠራል። ስንት ሃይድሮጅን ተጣበቀ? 3። እቺን አያችኋት? 3 ሃይድሮጅን ሞለኪውል ከአንድ ናይትሮጅን ሞለኪውል ጋር ሲጣበቅ ስንት? 2 አሞኒያ ሞለኪውል ሰጠ። እቺ ምን ትባላለች? ስቴሺዮሜትሪ እንላታለን። ኬሚካሊ ባላንስድ የሚሆንበት ኳንቲቴቲቭ ሪዛልቱ ነው። ስለዚህ ስቴሺዮሜትሪ ፎከስ የሚያደርገው ዘ ኳንቲቴቲቭ አማውንት ኦፍ ዘ ኬሚካል ሪአክሽን። አሁን ዋተር ጋር ስንመጣ ሃይድሮጅን 2 ሃይድሮጅን አያችሁት? 2 ሃይድሮጅን ሞለኪውል፣ አንድ ኦክሲጅን ስንት ዋተር ሰጠን? 2። ይሄ ምን ይባላል? ስቴሺዮሜትሪ ይባላል። ስቴሺዮሜትሪ ማለት ዘ ኳንቲቴቲቭ ፓርት ኦፍ ኬሚካል ሪአክሽን። ምን ያህል ሃይድሮጅን እና ምን ያህል ኦክሲጅን ተጣበቁ ሪአክት አደረጉ የምንለው ስቴሺዮሜትሪ ፓርት ይባላል። ወደፊት ሞር እየተማርን ስንመጣ
ይሄ ስቴሽዮሜትሪ ኢምፖርታንት መሆኑን እናያለን። ለምሳሌ ሚቴን ጋዝ ፕላስ ኦክሲጅን ምን ይሰጠናል? ካርበን ዳይኦክሳይድ ይሰጠናል ፕላስ ዋተር ይሰጠናል። አሁን የምንተነፍሰው ጋዝ ከኛ ከሰውነታችን የሚወጣው ካርበን ዳይኦክሳይድ ይባላል። ይሄ ማለት ነው። ይሄ ካርበን ዳይኦክሳይድ ሚቴን የሚባለው ጋዝ በኦክሲጅን ሲቀጣጠል ነው። አሁን ኬሚካሊ ምን ማድረግ አለብን? ኬሚካሊ ባላንስ ማድረግ አለብን። ጂንቱ እናረጋታለን፣ 4 ኦክሲጅን ይኖረናል። እቺን ስንት እናረጋታለን? እቺን 2 እናረጋታለን። ኦክሲጅን 4 ይኖረናል። አሁን ምን ያህል ሚቴን ጋዝ እዚህ ጋር ምን ያህል ሚቴን ጋዝ ተቃጥሎ ምን ያህል ካርበን ዳይኦክሳይድ እናገኛለን? ወደፊት አሁን እየተማርን ስንሄድ ኬሚካል ሪያክሽንን እየተማርን ስንሄድ ለምሳሌ እዚህ ጋር 10 ኪሎ ግራም ካርበን ዳይኦክሳይድ ጋዝ እንፈልጋለን። 10 ኪሎ ግራም ካርበን ዳይኦክሳይድ ጋዝ ለማምረት ምን ያህል ኪሎ ግራም ሚቴን ያስፈልገናል? ካልኩሌት አድርገን በስቴሽዮሜትሪ ህግ መሰረት ካልኩሌት አድርገን ሞሉን ካልኩሌት አድርገን እናገኘዋለን ማለት ነው። ዛሬ ኬሚካል ሪያክሽንን አይተናል። ስቴሽዮሜትሪ ኬሚካል ሪያክሽን ላይ ደግሞ የሚጫወተውን ሚና አይተናል። ሞር በሚቀጥለው ትምህርታችን ደግሞ ኬሚካል ኢኩዌሽን፣ ስቴሽዮሜትሪ፣ ኬሚካል ባላንሲንግ ዲቴል እናያለን። ይሄ ትምህርት የሚመቻችሁ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ታዲያ እንዳትረሱ። ለዛሬ